ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። አብራችሁን ቆዩ። የአሜሪካው የአፍሪኮም የጦር አዛዥ በአዲስ አበባ ባደረጉት ቆይታ ለአብይ አህመድ አገዛዝ የአሜሪካንን ስጋት በመግለጽ ማሳሰቢያ መስጠታቸው ተገለጸ። የአብይ አህመድ አገዛዝ የባህር በር ባለቤት ለመሆን በሚል ያደረገ ያለው እንቅስቃሴ ቀጠናውን ለደህንነት ስጋት ሊያጋልጥ ይችላል የሚል ስጋት እንዳላት አሜሪካ ለአብይ አህመድና ለባለስልጣናቱ መግለጿን ነው አንከር ሚዲያ ያገኘው መረጃ የሚያመለክተው። የብልጽግና መገናኛ ብዙሃንና በማህበራዊ ሚዲያ ላይ እየተሰራጨ ያለው ከጀነራሉም ሆነ ከአሜሪካን አቋም ጋር ያልተገናኘ አሜሪካ ኢትዮጵያ የባህር በር ባለቤት እንድትሆን ድጋፍ አሳይታለች እየተባለ የሚገለጸው ትክክለኛ እንዳልሆነ ነው አንከር ሚዲያ ማረጋገጥ የቻለው። የአሜሪካው ጀነራል ከዚህ ቀደም በውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለአብይ አህመድ በቀጥታ በስልክ የተነገረውን ማሳሰቢያ የደገሙ ሲሆን አብይ አህመድ የጀመረው የባህር በር ባለቤት የመሆን እንቅስቃሴ ቀጠናውን ወደ ለየለት ቀውስ የሚከተው በመሆኑ ከድርጊቱ መቆጠብና ለቀጠናው ሰላም አስተዋጽኦ ማድረግ እንደሚገባ ማሳሰቢያ መስጠታቸው ነው በደረሰን መረጃ ላይ የተመለከተው። በጉዳዩ ላይ የዘውትር ተሳታፊያችን ሐሳብ ያክልበታል። እንግዲህ እንደሰማነው ከሆነ ጀነራሉ ማስጠንቀቂያ እንበለው ማሳሰቢያ ለአብይ አህመድና ለአብይ አህመድ ጀነራሎች በግልጽ የሰጡበት ሁኔታ ነው ያለው። የጀመራችሁት አካሄድ ቀጠናውን ለቀውስ የሚዳርግ እንጂ የሚያረጋጋ አይደለም፣ ለማረጋጋት በጋራ እንሰራለን ብለው መግለጻቸው ነው ያገኘነው መረጃ የሚያመለክተው። በተቃራኒው የአብይ አህመድ ዲጂታል ሰራዊቱና መገናኛ ብዙሃኑ አሜሪካ ለአብይ አህመድ የባህር በር ባለቤትነት አጀንዳ ድጋፍ ሰጠች የሚባለው ፈጽሞ የተሳሳተ እንደሆነ ነው ለማወቅ የቻልነው። በሌላ ዜና የሚኒሊክ አንደኛ እዝ አሃድ የሆነችው 12ኛ ኮር ልዩ ዘመቻ እና 16ኛ ኮር በጋራ ባካሄዱት የተቀናጀ ኦፕሬሽን ታላቅ ድል መጎናጸፋቸውን አስታውቀዋል። በሰሜን ወሎ ዞን አሁን ተገኝ፣ አዜት ብር፣ ወልዲያ ዙሪያ፣ መርጦ፣ ሲሪንቃና ጋሸን አቅጣጫዎች መነሻውን አድርጎ ተንቀሳቅሰው የነበረው የአገዛዙ 16ኛ እና 31ኛ ክፍለ ጦር የፋኖ ኃይሎች የተቀናጀ የመልሶ ማጥቃት በማድረግ መክተው መመለሳቸውን አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ አንደኛ ሚኒሊክ አንደኛ እዝ ልዩ ዘመቻ የ16ኛ ኮር 12ኛ ኮር በጋራ በወሰዱት የተቀናጀ የመልሶ ማጥቃት የአገዛዙ ጦር ያቀደውን ዓላማ ሳያሳካ ከፍተኛ የስነ ልቦናና የሰው ኃይል ስብራት ደርሶበት ወደ ኋላ ማፈግፈጉን አስታውቋል። በተረፌ ኩርታ፣ ጠጠር መልቀሚያ፣ ድርባት ሚካኤል፣ ላም ድንጋይና ኩቤ ተራራ በተባሉ አካባቢዎች ለ2 ቀናት የዘለቀው ለአስጨራሽ ውጊያ መካሄዱን አስታውቋል። የአገዛዙ ሰራዊት ያለ የሌላ አቅሙን ቢጠቀምም በሚኒሊክስ በፋኖ የበላይነት በተጠናቀቀው በዚህ ውጊያ በርካታ ሙትና ቁስለኛን ተሸክሞ ሽንፈቱን ተከናንሞ ወደ ኋላ ማፈግፈጉን አስታውቋል። በአጠቃላይ በምዕራብና በደሴ ዙሪያ አካባቢ እየተደረጉ ያሉ ውጊያዎች አሁንም ተጠናክረው የቀጠሉ ሲሆን በተለይ የድላንታን ከተማን ቀድሞ ለቆ የወጣው የአገዛዙ ጦር ትናንትና መልሶ ለመያዝ ያደረገው ሙከራ በከባድ ክሳራ ተጠናቋል ማለት ይቻላል። ከዚህ በተጨማሪ ከደሴ ከተማ አቅራቢያ የምትገኘው አልቡኮ ከተማ ከባድ ውጊያ እየተካሄደ ሲሆን በተደረገ ውጊያ ከ80 በላይ የአገዛዙ መደበኛ ጦር ሙትና ቁስለኛ መደረጉ ለማወቅ ተችሏል። በሌላ አቅጣጫ ከደሴ አቅራቢያ የምትገኘው የአልቡኮ ወረዳ ደጋጋ ከተማ ላይ የፋኖ ኃይሎች ከባድ ጥቃት ከፍተውባታል። የሚኒሊክ እዝ 14ኛ ኮር የጎስ ክፍለ ጦር በከተማው በሚገኘው የአገዛዙ ጦር ካምፕ ላይ ከፍተኛ የማጥቃት እንቅስቃሴ እያደረገ እንደሆነ ለማወቅ ተችሏል። በአጠቃላይ በምዕራብና በደሴ ዙሪያ ወረዳ እየተካሄዱ ያሉ ውጊያዎች አሁንም ተጠናክረው የቀጠሉ ሲሆን እንዲሁም በሰሜን ሸዋ አሁንም አዳዲስ ውጊያዎች ተከፍተው በአገዛዙና በፋኖ ኃይሎች መካከል ከፍተኛ ውጊያ እየተደረገ እንደሆነ ለማወቅ ይችላል። በምንጃር ቀጠና በሰሜን ሸዋ በአረርቲ ፋኖን ለመክበብ የገባው አየር ወለድ ኮማንዶ ራሱን ተከቦ ከፍተኛ ጉዳት የደረሰበት መሆኑን ለማወቅ ተችሏል። የአገዛዙ ጦር መነሻውን ከአረርቲ ከተማ አድርጎ በሚኒሻ እየተመራ ወደ ፋኖ ይዞታ ጥቃት ለመክፈት ሲጓዝ በሸዋ ጠቅላይ ግዛት እዝ በነበልባል ክፍለ ጦር ተከቦ ከፍተኛ ጉዳት የደረሰበት መሆኑን ለማወቅ ተችሏል። በተጨማሪ ከባልጭ ወደ ክርስቶስ ሰምራ ሲጓዝ አባ ዳሌ በተባለ ቦታ በከባዱ የደፈጣ ጥቃት የመጣው የአብዛኛው ጦር መደምሰሱንና በአረርቲና በዙሪያው አካባቢ አሁንም አዳዲስ ውጊያዎች
እየተደረጉ እንደሆነ ለማወቅ ተችሏል። ከዚህ በተጨማሪ ዛሬ እንደዚሁ የአማራ ፋኖ ብሔራዊ ንቅናቄ የጎጃም ቴዎድሮስ እዝ 206ኛ ኮር 14ኛና 24ኛ ክፍለ ጦሮች በደብረ ማርቆስ አቅራቢያ የምትገኘውን ደብረ ዘይት የምትባለውን ከተማ በጣም ቁልፍና ወታደራዊ ስትራቴጂ ቦታ ነች። በፈጸሙት ማጥቃት በርካታ ሰራዊት ከደመሰሱ በኋላ ከተማዋን በቁጥጥራቸው ስር አድርገዋል። እንግዲህ የተማረከው በውጊያው የተማረኩ ክላሾች 56፣ ብሬን 2፣ የክላሽ ጥይት 9500፣ የብሬን 2000፣ የድሽቃ ጥይት 400፣ አብራራው መሳሪያ 4፣ ኤስኬስ 02፣ የተማረከ መከላከያ ሰራዊት 20፣ ሚኒሻ 9፣ የተደመሰሰ መከላከያ 1 ሬጅመንት ማለት ይቻላል። በአጠቃላይ ሚኒሻ 42 ሲሆን የመከላከያ ሰራዊት ከ50 በላይ መደምሰሱን ነው መረጃዎች የሚያመላክቱት። እንግዲህ በአጠቃላይ እዚች በጣም አነስተኛ ከተማ ነገር ግን ቁልፍ ወታደራዊ ቦታ የሆነችውን ደብረ ዘይት ከተማን የፋኖ ኃይሎች ሲቆጣጠሩ በደብረ ማርቆስ ከተማ ከፍተኛ ድንጋጤ እንደተፈጠረ ነው አሁን ማምሻውን የደረሰኝ መረጃ የሚያመላክተው። በሌላ ዜና አሁንም በወሎ አካባቢ እየተደረገ ባለው ውጊያ በምዕራብ ወሎና በደቡብ ወሎ ደሴ ዙሪያ አካባቢ በርካታ ወረዳዎችን ያስለቀቁት የፋኖ የሚኒሊክ ዕዝ ኃይላት አሁንም በዋግምራ ዞን ከፍተኛ ትንቅንቅ እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። በተለይ በዋግምራ ግንባር 14ኛ ኃይሉ ከበደ ክፍለ ጦር በአገዛዙ ጦር ላይ ጥቃት በመክፈት በርካታ ሰራዊት በመደምሰስ ብሬንና በርካታ ክላሾችን መማረኩን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ 1ኛ ሚኒሊክ ዕዝ የ303ኛ አሳምነው ኮር 14ኛ ኃይሉ ከበደ ክፍለ ጦር ፋኖች በሶስት አቅጣጫ ማለትም በዋግምራ ዞን 38ኛ ክፍለ ጦር ከላይኪው 39ኛ ክፍለ ጦር ደግሞ ከተማን በዲዩና እና ከአዚላ የመጣውን የብልጽግና የመከላከያ ሰራዊት ዋርካው ከሚባለው ቦታ ላይ ከፍተኛ ምት መተውታል። በዚህ አውደ ውጊያ 1 ብሬን ሲማረክ 26 ክላሽንኮቭ መሳሪያ በእጃቸው አስገብተዋል። 5 ምርኮኛ ሲገኝ ከ15 በላይ ቦምብ እንዲሁም 12 ትጥቅ፣ 25 ካዝና፣ 9 ወታደራዊ ሻንጣ፣ ከ1100 በላይ የክላሽ ተተኳሽና 1800 የብሬን ተተኳሽ በምርኮ የተገኘ ሲሆን ከ50 በላይ የጠላት ወይም ያገዛዙ ጦር በመደምሰስ የአካባቢውን የውጊያ ቀጠናውን በፋኖ የበላይነት ወታደራዊ ቀጠናዎችን በእጃቸው ማስገባታቸውን የደረሰን ዜና ያመለክታል። በጣም ነው ማመሰግነው። እንግዲህ ወደ ወለጋው ክስተት አልፋለሁ። በትላንትናው ዕለት በወለጋ ከፍተኛ ድል መገኘቱን በዕለቱ የቀጠናውን የአንሻ ሰይድ እዝ የህዝብ ግንኙነት ምክትል ኃላፊን አርበኛ አበበ አብርሃምን አነጋግሬ መረጃውን ለህዝብ አቅርበናል። በድጋሚ እንመልከተው። መረጃውን በተመለከተ ዝርዝር ነገሮችን በእጅ ይገኛሉ። ወደዛው እንለፍ በቀጥታ። አመሰግናለሁ መሳይ። እንግዲህ በምስራቅ ወለጋ ዞን በጊዳያና ወረዳ አንዱ ዲቾ ቀበሌ እና በአካባቢው በጣም የሚያስደንቅና ከባድ የተባለ ክሳራ በመንግስት ላይ ደርሶበታል። እንግዲህ ሰሞኑን በምስራቅ ወለጋ የተለያዩ የመከላከያ ሰራዊት አባላት፣ የኦሮሚያ ልዩ ኃይል፣ የገዳ ኮማንዶ፣ የሚኒሻ እንዲሁም የፖሊስ ኃይሎች በጋራ በመቀናጀት አመሮች ይበዙበታል የተባለውን አካባቢ ማለትም ጊዳያና ወረዳ አንዱ ዲቾ ቀበሌ ልዩ ቦታው ፈንድቃ የምትባለውን የአማሮች ሰፈር አቃጥለው ወደ ተነሱበት አንገር ጉትን ከተማ በሚመለሱበት ሰዓት የአንገር ጉትን ክፍለ ጦር፣ ጌጤ ግርማ መብረቁ ክፍለ ጦር፣ ተፈራረሙ ሳተናው ክፍለ ጦር፣ ሶስቱም ክፍለ ጦር የፋኖ የቢዛሞ እዝ ሶስቱም ክፍለ ጦሮች ገዳይ መሬት ላይ ከበባ በመፈጸም ከፍተኛ ጉዳት አድርሰው ይሄንን ዘርፎ ሲመለስ የነበረ አቃጥሎ ሲመለስ የነበረውን የአገዛዙን ጥምር ጦር በከፍተኛ ደረጃ መተውታል። ይህን ኃይል ከተከበበበት ለማስለቀቅ ተጨማሪ 28 መኪና የመከላከያ ኃይል ሲመጣ ቀድሞ መረጃው ስለደረሳቸው ሙሉ በሙሉ ከበባ በመፈጸም አጥቅተው ከ28ቱ 24ቱን ተሽከርካሪዎች በሰራዊት እንደጫኑ፣ ቁሳቁስ እንደጫኑ፣ የተለያዩ ወታደራዊ ቁሳቁሶችን እንደጫኑ በቁጥጥራቸው ስር ማስገባታቸውን ነው አሁን ማምሻውን የደረሰ መረጃ የሚያመላክተው። በተደረገው ውጊያ አብዛኛው መኪና ላይ ተጭኖ የነበረው ኃይል ሲደመሰስ 24 ፓትሮሉን እና ሌሎች ተሽከርካሪዎችን ማለትም 24 ወታደራዊ ፓትሮልና ሌሎች ተሽከርካሪዎችን በቁጥጥራቸው ስር አድርገዋል። ከ75 ጥቁር ክላሽ እንደታሰረ ነው የተገኘው መኪና ላይ። ከአስክሬን ላይ የተነሳ 196 ክላሽንኮቭ መሳሪያ በእጃቸው አስገብተዋል። 2 ብሬን፣ 2 ስናይፐር፣ 3 ኩንታል ብር ማለት ነው በእጃቸው ያስገቡት። 1 ሻለቃ አመራርን ጨምሮ 10 የመከላከያ አመራሮች ተማርከዋል። 6
6 የመገናኛ አይኮም ሬዲዮኖችን ማርከዋል። ከ3500 በላይ የዲሽቃ ተተኳሽ፣ 9800 የብሬን ተተኳሽና ከ14000 በላይ የክላሽ ተተኳሽ በእጃቸው ማስገባታቸውን ለማወቅ ተችሏል። እንግዲህ ብዛት ያልታወቀ ኤፍ1 ቦምብ ማርከዋል። ትጥቅና ካዝናም የተለያዩ ወታደራዊ ሻንጣዎችና በርካታ የወታደራዊ ቁሳቁሶችን በእጃቸው ማስገባታቸውን አስታውቀዋል። እንግዲህ ይሄ በወለጋ በአንድ ወረዳ ብቻ የተደረገ ውጊያ ሲሆን በአገዛዙ ጦር ላይ በጣም ከፍተኛ ድንጋጤ የፈጠረ በፋኖ እዛ አካባቢ የሚንቀሳቀሱ ፋኖች ደግሞ የልብ የተሰማቸውና ከእንግዲህ በኋላ አገዛዙ የፈለገውን ያክል ጦር ይዞ በዛ አካባቢ ቢንቀሳቀስ በደል እየፈጸመ የአማሮችን መንደር ንብረት እያወደመ ቤት እያቃጠለ ሴቶችን እየደፈረ የሚቀጥልበት አጀንዳ የተዘጋ መሆኑን ዛሬ በድላቸው ያረጋገጡ መሆናቸውን ነው የደረሰኝ መረጃ የሚያመላክተው። መሳይ በርካታ ተሽከርካሪዎች ናቸው በቁጥጥር ስር ያሉት የተደመሰሱት። እንደዚሁም በርካታ የጦር መሳሪያዎችን በእጃቸው አስገብተዋል። የወለጋ ቢዛሞ እዛ የሚገኘው እዝ ታጣቂዎቹ እንግዲህ አፈጣጠራቸው ይህንን ትግል የጀመሩበት ምክንያትና መንገድ በተለየ ሁኔታ የሚጠቀስ ነው። ወለጋ ላይ መጠነ ሰፊ እልቂት ነው በአገዛዙ የተለያዩ ታጣቂ ቡድኖች ሲፈጸም የነበረው። አልሞት ባይ ተጋዳይ ሆነው ሞትን ቤታችን ቁጭ ብለን አንጠብቅም ብለው በተነሱ ጭፍጨፋ የደረሰባቸውን እሱን ለማስቀረት በሚል ታጥቀው ሞፈራቸውን ቀንበራቸውን ትተው በሬያቸውን ሸጠው ጠመንጃ ገዝተው ነው እንግዲህ እየተፋለሙ የሚገኙት። ይህንን በሌላ የፖለቲካ ሴራ እየተበተቡ የመንግስት ፋኖች ናቸው በሚል አንዳንድ የኦሮሞ የፖለቲካ ሊቃን የሚያስተጋቡትን መረጃ እንዲሁ ከሰሞኑ ስንከታተለው ነበር። ለማንኛውም በወለጋ በአሁኑ ሰዓት እንደ በፊቱ የንጹሃን ግድያ እየቀነሰ መጥቷል። ይሄም የሆነው ራሳቸውን አስታጥቀው ራሳቸውን መከላከል በመጀመራቸው ነው። እንዲህ አይነቱ ድል ላገዛዙ ትልቅ ስብራት ነው። ለማንኛውም በዚህ ጉዳይ ላይ ዝርዝር ሪፖርት ከአካባቢው እንጠብቃለን። እንደው ምን ማለት ይቻላል በአጠቃላይ? መሳይ ጽድቁ ቀርቶ በወጉ በኮነነኝ የሚባል አባባል አለ። በዛ አካባቢ እንኳንስ የኦሮሞ አማራ ተወላጅ ነው የኦሮሞ ኃይል አስታጥቋቸው የኦሮሞ ብልጽግና መሳሪያ አስታጥቋቸው ማንን ለመውጋት በመጀመሪያ ደረጃ እቺ ቃል የተነሳችው ሽንፈታቸውን መዋጥ ስላልቻሉ ነው። ከዚህ በፊትም መሳይ በኢትዮጵያ ታሪክ በውጊያ የተገደለ ጄኔራል በታሪክ ሰምተን አናውቅም። ምናልባት በአፄ ምኒልክ ጊዜ በአድዋ ጦርነት ጊዜ ወታደራዊ ጄኔራሎች ከጣሊያን ጋር ሲዋጉ ሙተው ሊሆን ይችላል። እነ ደጃዝማቾች ፊታውራሪዎች ቀኛ አዝማቾች ሙተው ሊሆን ይችላል። እሱን የታሪክ አዋቂዎች ያጥኑት። ነገር ግን በኃይለ ሥላሴም ጊዜ በደርግም ጊዜ በኢህአዴግም ጊዜ አሁን በብልጽግናም ጊዜ በታሪክ በውጊያ የሞተ ጄኔራል ሰምተን አናውቅም።